የአብርሃምን ትዳር ማትፈልጉ ከሆነ ካጠገቡ ዞር በሉ፣ ሌላ ችግር ሳይፈጠር። ምንድነው እያደረክ ያለው አንተ? ምንድነው? እግዚአብሔር የሰጠ ልጅ አመስግነ በስነ ስርዓት አልኖረም እንዴ? ጋሽዬ በአንተ የመጣ የሰው ፊት ማየት የለበትም። በቃ ስንቴ ነው የሰው ፊት የሚያየው አባቴ? በአንተ የመጣ ስንቴ ነው? ስንቴ እንዴ ገረፈው እኮ የሰው ፊት እየገረፈው ነው። ስማ እንጂ ንቃ እንጂ። በዚህ ሰዓት እናትንና አባትህ ተከብረው ነው መቀመጥ ያለባቸው እንጂ ማንም ሰው እየመጣ አፍ መክፈቻ አይደሉም እነሱ። አንቺን ካገኘሁሽ በሰላም አላወራሽም። ይሄ ነገር ሳይፈጠር በፊት ደግሞ ከወንድሜ ራስ ውልቅ፣ የሰማሽ ነዋ፣ ውልቅ በይ። ሰው አያልቅስባችሁ፣ እረፉ፣ ተጠንቀቁ። ሁሌም ቢሆን ካጠገብክ የሚሆነው ቤተሰብክና ሚስትክ ናት። ይሄንን እወቅ። ሰላም ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ አለው እግዚአብሔር ይመስገን። ዛሬ ወደ አንድ ሐሳብ ወደ እናንተ መጥቼላችኋለሁ። አብዛኞቻችሁ በውስጥ መስመር ስታወሩኝ ነበር። ለምንድን ነው ዝም ያልከው? የወንድም ጉዳይ ለምንድን ነው ዝም ያልከው እያላችሁ ቀጥታም እየደወላችሁ እንደዚሁ በተለያየ ቦታ በቴሌግራም በዋትስአፕ በብዙ ቦታ እየጻፋችሁልኝ ነበር። ለምንድን ነው ዝም ያልከው? ለምንድን ነው የወንድም ነገር ማታስተካክለው? አብዛኞቻችሁ እንደዚህ ያላችሁኝ ነበርና ዛሬ ይህንን እውነታ ልነግራችሁ ነው እዚህ የተገኘሁት። አብዛኞቻችሁ ለምን ዝም እንዳልኩኝና ለምን እስከዛሬ ቁጭ እንዳልኩኝ ስላልገባችሁ ነው። ለዛም ነውና ለአብዛኞቻችሁ መልስ ለመስጠት ነው የመጣሁት ወደዚህ እና በመጀመሪያ እንዴት ናችሁ? ሁላችንም ሰላሙ ይስጠን፣ ፍቅሩ ይስጠን እላለሁ። ለመላው ኦዲየንሶቼ እግዚአብሔር አምላክ ሰላሙን ይስጠን እላለሁ። በመጀመሪያ ወደ ጉዳይ ከመግባቴ በፊት በመጀመሪያ ደረጃ ሁለት ነገር ነው ይዤላችሁ የመጣሁት። አንድ ለእናንተ እውነቱን ለመናገርና ሁለተኛ ነገር ደግሞ ከዚህ በፊትም እንደዚህ አይነት ነገሮች ተፈጥረዋል። እንደዚህ አይነት ነገር ብያለሁ። ከአንድም ሁለቴ አውርቻለሁ፣ ተሳድቤያለሁ፣ ብዙ ነገር አድርጌያለሁ። ከሰው ልጅ ጋር እስከመጣላት ሁላ ደርሻለሁ በአብርሃምና በሩታ ምክንያት ማለት ነው። እና በዛም አጋጣሚ የሚይዝትብኝም ሰው ነበር፣ አርፈ ተቀመጥ የሚለኝ ሰው ነበር። ብቻ አይ ዶንት ኖ ሊገባኝ አልቻለም። በጣም ውስብስብ ያለ ነገር ስለሆነ ነው ዛሬ ያው ወደ እናንተ በቪዲዮ የመጣሁላችሁ። አብዛኞቻችሁ ቪዲዮ ስለምትፈልጉ ነው በቪዲዮ የመጣሁላችሁ እንጂ ሁሉም ነገር በውስጥ መስመር ለመጨረስ ነበር አሳቢ። ግን አብዛኞቻችሁ በቪዲዮ ለምንድን ነው የማትመጣው? ካጠገቡት ያሉት ሰዎች ለምንድን ነው የማታረቃቸው? ጓደኞች መስለው ጠላት ናቸው እያላችሁ ነበር አብዛኞቻችሁ። እና ዛሬ ለእናንተ መልስ ልሰጥ ነው የመጣሁት። ቤተሰቦች አብርሽን አናግሬዋለሁ። ሩታን ማግኘት አልቻልኩኝም። አብርሽን ግን አናግሬዋለሁ። እሱም ከራሱ ጋር አይደለም መሰለኝ ስላችሁ፣ ከራሱ ጋር አይደለም ስላችሁ ነገሮችን እያገናዘበ አይመስለኝም። እያገናዘበ አይደለም ነገሮች እያደረገ ያለው በማገናዘብ አይደለም። ወይ በስሜታዊ ነው ወይም ደግሞ ዝም ብሎ አላ በቸልተኝነት ነው እያደረገ ያለው። ነገሮችን እያገናዘበ አይደለምና ይሄንን ቪዲዮ ታይዋለህ። እኔ አንተ ታናሽ ወንድም ነኝ ታውቃለህ። እሱን በዚህ ልክ ደግሞ ወጥቼ አንተ መናገር የለብኝም። አሳፋሪም ነገር ነው አንተን ወጥቼ በዚህ ልክ መናገር። ሌና አለ፣ ማሰብ ትችላለህ፣ ማገናዘብ ትችላለህ። ምን እያደረግኩ ነው የሚለው ነገር ማሰብ አለብህ በመጀመሪያ ደረጃ። አንተ ትልቅ ሰው ነህ፣ ልጅ ያለህ ሰው ነህ። የሰው ልጅ ደግሞ ልጅ ካለው ትልቅ ነው። አይንን በአይን ያየ ሰው ነህ። ለልጅ ስትል አስተሳሰብን ቀይር። አሁን እያደረግክ ያለው ነገር ምንም ተገቢ ነገር አይደለም። አሁን እያደረግክ ያለው ነገር ምንም አይነት ተገቢ ነገር አይደለም። አንተ የልጅ አባት ሆነሃል። ደስተኛ ሆነ ነው መኖር ያለብህ ከሚስት ጋር። ልጅህን እያቀፍክ ነው መኖር ያለብህ፣ ሚስትህን እየተንከባከብክ። ግን አንተ አሁን በሰዓቱ እያደረግክ ያለው ነገር ማይሆንኛ ነገር ነው እያደረግክ ያለውና ስነ ስርዓት ይኖርክ። መጀመሪያ ካንተ ልጀምር ብዬ ነው። ሁሉም ሰው አለ፣ ግን መጀመሪያ ካንተ ልጀምር። ስነ ስርዓት ይኖር።
ለሚስትህ ክብር ስጣት። ክብር ይኖረ በክብር በስነ ስርዓት ትዳርን ይዘህ ልጅህን አሳደገ በስነ ስርዓት ነው። ይሄ ነው የሚሻለው። እያደረክ ያለው ነገር ምንም ነገር ጥሩ ነገር አይደለም። በቃ እውነቱ ስነግርህ እያደረክ ያለው ነገር ምንም ነገር ጥሩ ነገር አይደለም። ስነ ስርዓት ይኖረ በቃ ተከበር። ልጅህን እያቀፍክ ሚስትህን እየተንከባከብክ መኖር ነው ያለብህ። እየሰማኸኝ ከሆነ እኔ መጀመሪያም ነግሬሃለሁ፣ እኔ የአንተ ታናሽ ወንድም ነኝ። አሁንም ልንገርህ፣ እኔ የአንተ ታናሽ ወንድም ነኝ። በዚህ ልክ እኔ ወጥቼ እንድናገር አታድርግ። በቃ ስነ ስርዓት ይኖር። ምንድነው እያደረክ ያለው አንተ? ህሊና የለህም እንዴ? ምንድነው እየሆንክ ያለው? ስነ ስርዓት ይባል ነገር የለም እንዴ? እንዴ ለራስህ ክብር ባይኖርህ ለቤተሰብህ ክብር የለህም እንዴ አንተ? ለምን ራስህም ተነቀስ እኛን የምታስንቀን እንዴ? እንዴት ነው የማይሆንኛ ነገር አትስራ። እንደተከበርክ እንዳባወራ ነው መኖር ያለብህ እንጂ ምንድነው እንዴ? አሁን ሌላ ነገር እንዳወራ አታድርገኝ። በቃ በእግዚአብሔር ስነ ስርዓት ይዘህ ስነ ስርዓት ነው። በቃ የሰውን ህይወት አበጥብጥ፣ የራስንም ህይወት አበጥብጥ። በስነ ስርዓት ኑር። ልጅህን በስነ ስርዓት አሳድግ። እንዴ ምንድነው እያደረክ ያለው አንተ? እንዴ ምንድነው? እግዚአብሔር የሰጠህ ልጅ አመስገን በስነ ስርዓት አልኖረም እንዴ? ፈጣሪንም አታስቀይም። ሁለታችሁም ሩታም አንተም እግዚአብሔር የሰጣችሁ ልጅ ፈጣሪን አታስቀይሙ። ፈጣሪን እያስቀየማችሁ ነው። ስነ ስርዓት ይኖራችሁ ወይ? ስነ ስርዓት ይኖራችሁ ሁለታችሁ። እንዴ ምንድነው እንደዚህ? ሁለታችሁም ታስባላችሁ፣ ተምራችኋል። ያልተማረ ሰው ራሱ በዚህ ሰዓት እንደዚህ አይነት ነገር አያደርግም። ያልተማረ ሰው ራሱ አሁን እናንተ ፊደል ቆጥራችኋል። ምንድነው እንደዚህ? እና በቃ እናንተ ስነ ስርዓት ይኖራችሁ። በመሀላችሁ ሶስተኛ ሰው አታስገቡ ተባላችሁ። ስንቴ ነው የምትሰሙት እናንተ? ቆይ በጆሮአችሁ አይደለም እንዴ የምትሰሙት? ቆይ በምናችሁ ነው የምትሰሙት? በመጀመሪያ ደረጃ በምናችሁ ነው የምትሰሙት? ሶስተኛ ሰው ትዳር ውስጥ አያስፈልግም። በቃ አለቀ። ትዳር ውስጥ ሶስተኛ ሰው አያስፈልግም። ምንድነው ሶስተኛ ሰው የምታስገቡት? ከሶስተኛ ሰው አልፎ እኮ እናንተ 4 5 6 7 8 9 ሄዳችኋል። ወይስ ትዳሩን እንደዚህ እንደተበጠበጠ መኖር ነው የምትፈልጉት? አይሰለቻችሁም? አይ ሰልችቶኛል እናንተ። እግዚአብሔር የመሬ ነው። እግዚአብሔር እኔ ለእናንተ ሰልችቶኛል። የመሬ ነው ብላችሁ እኔ ለእናንተ ሰልችቶኛል። ምንድነው ሁሌ መጨቃጨቅ? ሕፃን ይመስል እንዴ! ትልቅ ሰው ናችሁ። እንደ ትልቅ ሰው እናስብና እንደ ትልቅ ሰው እንኑር። እና ስነ ስርዓት ይኖራችሁ። ስሜታዊ አታርጉ። ሰውንም ስሜታዊ አታርጉ። ሰውንም ተናጋሪ አታድርጉ። ገብቷችኋል? ሰውን ተናጋሪ እኔ በዚህ ልክ ወጥቼ እንድናገራችሁ አታድርጉ። አይዞህ እንደዚህ እንድናገር ያደረጋችሁ አላችሁ። ስራችሁ ነው የምትሰሩት፣ ስራ ነው። እና እስቲ ህሊናችሁን መርምሩ። በእግዚአብሔር እኔ በጣም እየተናደድኩ ያለሁት እግዚአብሔር የምሬ ነው። እንዴ ምን እያደረኩ ነው? አንተ ባለ ትዳር ነህ አይደል እንዴ? ባለ ትዳር የሆነ ሰው ምንድነው የሚያደርገው በዚህ ሰዓት? የልጅ አባት የሆነ ሰው